አልፈልግም በቃ አላቅም አልኩ አይደል በእነዚህ መልኩ ነው ልታወራኝ የምፈልገው አንተም እንደዚህ ያናገርከኝ አይደል እንደዚህ ነው ማውራት የምፈልገው ወይ ባለቤቱ ነች አይደል ልገላት ነበር የመጣሁት እኮ ባለቤቱ ነበረች አይደል ባለቤቱ ናት መሞት ነበረባት ለምን መሞት ነበረባት ለምን በቃ ስታርግ ገላታለሁ ጋሺ ብለን ነው ጠራውኛ አንዳንዶች አባቢ እኔ ስም ስጠኝ ይሄ አባቢ ማሚ ምናምን የምትሉትን እዛው አምልኮ ስርዓታችሁ ላይ ተጠቀሙት እናንተ እንደምትሉት ቀጥታ ለማምለክ ቢሆን አንቺም እንደዚህ አይነት አለባበስ ለብሰሽ አትመጭ አንተም ደግሞ እዚህ ሲመጣ ደግሞ እንደዚህ ሆነ አትመጣም ነበር ከዛ በኋላ ደግሞ ከዛ እሳቸው ጋር እኔ በቃ ቃምና ማደርስላቸው ነው ምን አይነት ዕቃ ምንም አይነት ዕቃ ከፈለጉ ቤተሰቦቻቸውም ጋር ከፈለጉ ልክላቸዋለሁ ዕቃ ይዤላቸው ይላሉ ፍየል ከፈለጉ ፍየል ዕቃም ከፈለጉ የቤት ዕቃ የሚያስፈልጋቸው ነገር ልክላቸው ስለዚህ አትታረቀኝም ቢታቋለ ማለት ነው ሲጀምር ሰይጣናዊ ስራ ውስጥ ነው የመጣው ላንተ ነው ሰይጣናዊ ለኛ ለክ ነው እያንዳንዱን እንቅስቃሴ ያውቃሉ አውቀው ነው ዝም የሚሏችሁ ረፍት እየሰጧችሁ አውቀው ዝም ስራሉና አፍንጫቸው ስር እየደረስን ያለሉ አደርሱባቸው ምሳቸው ላይ ኃይል ቢኖራት ጉልበት ቢኖራት ኖሮ እንደዚህ እስኪናረግ ደስ ትፈቅደለን ነበር ትጠፋላችሁ ማንም ይጠፋው ትጠፋላችሁ አንተ ስነ ስርዓት ነው ያዝ ትጠፋላችሁ የምታውቀው ነገር ብቻ ተናገር ታቃጥለናለች እሱ ምንድነው እሷ ሰውም ተንቆይ ነች ከአባቢ ጋር ምሰራው አባቢ ሰው ናት የታረቀኝ በታረቀኝ ስር ነው ያለችው አረ አይለኛ ናት እሷ ታቃጥላለች ባለበት ቦታ እሳት አመድ ነው የምታረገኝ አንዳንድ ጊዜ አሁን በቃ በረኛ ሆናለሁ ማለት ያው በር ላይ መልእክት ካለ አዲስ ነገር ምናምን የመጣ ሰው ካለ ገብቼ ነገራቸዋለሁ ከሳቸውም ደግሞ መልእክት ካላቸው እዚህ መጥቼ ለእናታችን አዲስ መልእክት ካለ ነግራታለሁ ቢኒያም ለርስ በርስ የሚጋጭ ነገር ነው እየነገርከኝ ያለው ብትሰማኝ ነገር ራሱ ቀድማ የምትገለኝ እሷ ነች ቤተሰቦችን ራሱ ትጨርስብኛለች በእናትህ በቃ ተወኝ ይሄንን ነገር ኤልሳ ከየትኛው አባቢሽ ጋር ነው የምትሰራው አንቺ ራሱ በምን አይነት መንገድ እንደተያሽ ታውቂያለሽ አይደል እዚህ ቤት ማውራት አለብኝ እሱን ደግሜ ሲጀምር የተላካችሁት ማረግን ለመግደል ነው አይደል አረ እንዴ አረ አይደለም ትዕዛዙን አንቺ ትቀበያለሽ ከዛ በኋላ ለቢኒያም ትነግሪዋለሽ አይደል በቃ የተቀበልነው ትዕዛዝ አንድ ላይ ማድረግ ነው በቃ ከዛ አንድ ላይ ትዕዛዝ የሚሰጣችሁ እሺ ደምስና አይተሽው አታውቂም እኔ አላውቅም ዛሬ ተረኛ ሆኜ ቡና ላፈላላት ነበር እና በቡና አርጌ ልሰጣት ነበር ቡናውን ደግሞ እምቢ ካለች ቢኒያም አንቆ እንዲገላት ነበር አይ አይደለም በቃ አባቢ ያዘዘንን ነገር በሙሉ እናደርጋለን አንቺ ስነ ስርዓት ያጂ ሀና ይልሽ አባቢ ምናምን ያልሽ አታውሪ እኔ በስማቸው እየጠራሽ እንድታውሪ ነው ፈልገው በዋናችን ነው ያለችው በዋናችሁ ማን ነው አቶ ደምስ አዎ አዎ እኔ እኮ ምን እንደገባሽ ወጣጣውሽ ምን ውስጥ እንደገባሽ እኮ ወጣ የት ነበርሽ ነበርኩ ያለኝ ደራነሽ በስመ አብ ወልደ መንፈስ ቅዱስ ምን እያልክ ነው ልጅ ከየት አመጣኋት እያለ ነው ከየት አመጣኋት እያለ ነው ተተንቅሽ እያለሽ ማረግ እያለሽ ኤልሳ እኮ እንደኔ ናት እኮ የኔን ህይወት እኮ ነው የምትኖረው ማለት በቃ እሷም እኮ ተሰታ እኮ ነው አይረባ ነገር ቆሻሻ ነገር ተው እያልኩኝ በማቲ ተው እያልኩ እየተቆጣሁ ያቺ ፍሬዎት ናት ይሄን የምታረገው አቶ ታረቀኝም ይሁን ደምስ በጣም ተራ ሰዎች ናቸው አይደሉም ተው እንደዚህ አትበል እልሽ በሰው ደም የሚነግድ እንዳለ ተራ ሰው ነው ተራ ሰው አይደሉም ተራ ሰው ናቸው አንተንም እዚህ ጋር ላይኖሩ አይችሉም ታውቃለህ አይደለም አሁን በዚህ ባለችው ደቂቃ እንኳን አንተን ከዚህ ምድር ላይ ማጥፋት ይችላል ለዛ መንፈስ ብላ እንዳያመልጣት ገንዘብ አጠግብ ንብረት ስለማጠግብ ወይ እሷ አሳልፋ ሰጣት ነው ይሆናል ብዬ አሁን ደግሞ አስባለሁ ለመንፈሱ ገብራት አዎ እያስባለሁ አገር አሰድዳኝ ከሀገር ወጥቼ ቤታችን ለቅቄ ለካ አንቺም የሷ እኔ ምንም ማቀው ነገር የለም እኔ ለሱ የተሰጠውኝ ሰው ነኝ እሱ ይሄኔ እኔ ስጨነቅ እሱ ነፍሱ እዛ እየተጨነቀሽ ሊሆን ይችላል እዛ ግን ሰውን ሰላም ያገኛለኝ በዛ ባየህ ዕጣን ውስጥ ሁሉ ነገር ሰላም አለው ደስታ አለው ዕጣን ውስጥ የሚታይ ብዙ ነገር አለ ሚስጥራቸውን ይዘሽ በዛ የተነሳ ጠፋሽ ስለ አቶ ደምስ ሲነሳ በጣም ይዘገነነዋል ደምስን መስማትም ማውራትም አይፈልግም ግን አንድ ቀን ጨመድደዋለሁ አንድ ቀን አገኘዋለሁ ይላል ኤልሳ ባላሰጣ ይሄ ህይወት እንዲኖራት ያደረገችው እኮ በባሏ ምክንያት ነው ካቶ ደምስ ከራማ ጋር ግን እሷ ከራማ አይጣላም አንድ አይነት ናቸው ተፋቅረው ነው የሚኖሩት ታረቀኝ እኮ ማለት የአቤልና እናታችን በታገተችበት ሰዓት ላይ ማለት ነው
ፍለጋ ስዳክረው የነበርኩት ሰው ነው። አስበል ተረጋጋ። ይኸውልሽ እሱ ጋር ማለት ነው ጫፉ ላይ ልደርስ ብዬ ነው የተመለስኩት። ደግሞ ኬዙንም አልተኩትም። ኤልሳ ያልገበረችው ነገር የለም እኮ ልጇንም ገብራለች፣ ባሏንም ገብራለች። ይሄ ሁሉ ነገር ይኖረው በቃ በመገበሯ ምክንያት ህይወት ተሰጣት፣ ኑሮ አገኘች፣ ተደሰተች። ወይ ደስ ይላል። እንትን የሚል ተራሶ ተጠቀቅ። ተራሶ አይደለም የትም ብትፈልገው ምንም ብታደርግ ማግኘት እሱን አትችልም። እሱ እኮ እኛን ሲፈልግ ብቻ ነው የሚያገኘን። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም መብረቅ ብለን የሰየምነው ቻናላችን ነው። እንግዲህ በትላንትናው ዕለት ያው ማረግን ለማውጣት ከቤት ያደረግነውን ጥረት የተመለከታችሁት የሚመስል ነበረ። ማረግን እንግዲህ በማውጣት ውስጥ ማረግን ይዘን ከወጣን በኋላ አቤላም የተወሰኑ ሰዎችን እዛ ጋር ሲያወራ ነበረ። ከዛ ውጪ ደግሞ ከአቤላ ቲም ላይ የተወሰኑ ልጆች እዛው ቀርተው የተወሰኑ መረጃዎችን እንዲሰበስቡ ቤት ውስጥም ያሉ ፋይሎችን ማግኘት ካለባቸው ፋይል እንዲያገኙ፣ ከዛ ውጪ ደግሞ እዚህ ቤት በድንገት በጥቆማም ይሁን በድንገት ከአቶ ታረቀኝ ሰዎች ወይም ከአቶ ደምስ ሰዎች ምናልባት መረጃ ሰምተው የሚመጡ ሰዎች ካሉ ብለን ለጥንቃቄ ያስቀምጥናቸው የተወሰኑ የቲሙ አባላት ነበሩ። እነሱም ደግሞ ሁለት ሰዎች ወደዚህ አካባቢ እንደመጡና አንድ ወንድ አንድ ሴት፣ አንደኛው ወንዱ ደግሞ በተደጋጋሚ በግቢው ቀዳዳ ሲያጮልቅ እንደነበረ፣ ከዛም በኋላ ግቢውን በሩን ከፍቶ ገብቶ እነሱን ሲያያቸው ተመልሶ ወጥቶ ለመሮጥ ሙከራ እንዳደረገና በኋላም ደግሞ ውጪ ላይ በነበረው ቲም መያዙን ተነግሮኝ ነበረ። ከዛ ውጪ ደግሞ ሴቷም ደግሞ የተላከች አንድ ሴትም ነበረች። እሷም ደግሞ ምንም ነገር እንዳልተፈጠረ አድርጋ እዚህ ቤት ላይ ለአምልኮ ስርዓት እንደመጣች ተናግራ መረጃዎችን ልታጣራ ስትል እሷንም እጅ ከፍንጅ ይዘዋት እነሱ ምንም መረጃ ማዋራት ስለሌለባቸው ቁጭ አድርገው እንዲጠብቁኝ አድርጌ ከስቱዲዮ ወጥቼ አሁን ወደ እነሱ ወዳሉበት ማለትም ማረግ ስጠነቁልበት ወደ ነበረበት ቤት እየተመለስኩ ነው ያለሁት። የሚኖረኝን ቆይታ እንግዲህ እንድትከታተሉ ከወዲሁ ጋበዝኳችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ለእናንተ ምንም ጊዜ የማይወስድባችሁ ጉልበትም የማታባክኑበትን ለእኛ ግን የሚረዳን የሚጠቅመን የሚያበረታታንን ሰብስክራይብ በማድረግ እንዲሁም ደግሞ ቻናሉን ለብዙ ሰዎች ሼር በማድረግ ላይክ በማድረግ ቪዲዮውን እንድጀምሩት ጋብዛችኋለሁ። ከዛ ውጪ ደግሞ የሚሰማችሁን ማንኛውንም አስተያየት ኮመንት ላይ ማስቀመጣችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። አሁን በቀጥታ ወደ ቤት ምገባ ይሆናል። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንደነገርኳችሁ የታረቀኝ ሰዎች ወይም በአቶ ደምስ ስር ያሉት ሰዎች እንግዲህ ማረግ እኛ እጅ መግባታቸውን እርግጠኛ ስለሆኑ ወደ ቤት የላኳቸው ሰዎች እንዳሉ ነግሬያችሁ ነበረ። እነዚህ የምትመለከቷቸው ሁለት ወጣቶች እንግዲህ በእርግጠኝነት ከአቶ ደምስ ወይም ደግሞ ከታረቀኝ ተልከው የመጡ ናቸው። ያው የኔ ቲሞች እዚህ ከያዟቸው በኋላ ሊያነጋግሯቸው ፈልገው ነበር፣ ግን እኔ ግዴታ በአካል መገኘት አለብኝ ስላልኳቸው ምንም ነገር ሳያስፈሯቸው ነው የጠበቁኝ። ስለዚህ እኔ ማወቅ ያለብኝን ማወጣጣት ያለብኝን ሚስጥር ሁላ ማወጣጣ ይሆናል። እንግዲህ እናንተም ደግሞ በጸሎታችሁ አሁንም እንድታግዙኝ እንደግፉ እንፈልጋለሁ። እንደምታዩት ይሄ ትላንትና ሲመለክበት የነበረው ቤት ነው። ቤቱን እንዳለ ምስቅልቅል አድርገናል። ማጥፋት ያለብንን ማጽዳት ያለብንን ነገር አጽድተናል። እንደዚህ አይነት ስራዎችን በደንብ እናፈርሳለን። ሰዎችን እያጭበረበሩ እየጎዱ ነው እንጂ ያሉት ምንም እየጠቀሙ ያሉት ነገር የለምና ይሄን ነገር ማወዳደምና ማፍረስ ይጠበቅብናል። ይህንንም ስራ ደግሞ በይበልጥ አጠናክረን የምንቀጥል ይሆናል። አሁን እኔ ከእናንተ ማወቅ የምፈልገው ነገር አለ። ታረቀኝ ወይም ደምስ ለምን ዓላማ ነው ወደዚህ ቦታ የላካችሁ? ታረቀኝ ደምስ እኔ ስለምትለው ነገር ምንም የምናውቀው ነገር የለም። አንተ ዝም ብለህ ነው የምታስፈራራን። ካሜራ መጣ እንደዚህ አድርጉ እንደዚህ አድርጉ። እኛ የምትለው ነገር ምንም እየገባኝ። አንተ ስነ ስርዓት ያዝ። ለምንድን ነው የመጣው? እሺ ምንድን ነው ስነ ስርዓት የሚይዘው? እዚህ ለምንድን ነው የመጣው? ካጠፋን ወደ ህግ ትወስደናል እንጂ እንደዚህ አስቀምጠኝ ምን ያጥያለህ? እዚህ ለምንድን ነው የመጣው? የራሴ ጉዳይ ነው የመጣው። የራስ ጉዳይ ምንድን ነው? አንተ በመጣ ባልመጣ ምን ያስጨንቃል? አንተ እኛ እናታችን ጋር ነው የመጣው። የሚያስጨንቅ ነገር አይደለም እንዴ? እኛ ስሟን አናውቅም፣ ግን ብዙ ነገር ስላደረገችልንና ብዙ መስዋዕት ስለከፈለችልን እሷን የምንጠይቃትን ነገር ሁሉ ስለምን ማንሽ ማድረግ ነሽ? እናንተ ብዙ ነገር የምከፍለው እኛ ማድረግ ስለምትለው ሰው አናውቅም። ስለምን እያወራው እንዳለ ታውቂያለሽ ግን ምንም የገባን ነገር የለም። እሷም ምን የምናውቀው ነገር የለም። ኑ ብለህ አስጨነቀኝ። ታረቀኝ ምንድን ነው የሚያሰራችሁ? ማነው ታረቀኝ? የእናታችሁ ባል። እኔ አላውቅም። እንግዲህ አባታችሁ ማለት ነው። የእናታችሁ ባል ከሆነ
የምታውቀው ሰው ካለ የምታውቀው መጠየቅ ነው። እዚህ የመጣው ለምንድን ነው የመጣው? ራሳችን ጉዳይ ነው የመጣ ነው እኮ የራስ ጉዳይ ምንድን ነው ንገረኝ። የራሴ ጉዳይ ነው በቃ። የመጣሁበት ቦታ ምን አይነት ቦታ እንደሆነ ታውቃለህ? ምን ማለት ነው ለምን መጣ ማለት? እዚህ የመጣው ለአምልኮ ነው አይደል? ለራሴ ጉዳይ መጣው። ምን አገባ በመጣ ባልመጣ እኮ አንተ አያገባም። አንተ ስነ ስርዓት ነው ያዝ። አንተ ራሱ ስነ ስርዓት ይኑር እንጂ ስነ ስርዓት ያዝ። በማያገባ ጉዳይ ገብተህ እኮ ነው። እኔ ማምለክም መብት ነው አምልክ። ስለዚህ መፍትሄ ነው ግን ከዛ ውጪ ልንገርህ ማንም ሰው አልመጣም። ሲጀምር ይሄ እንደተነገረኝ ከሆነ ዛሬ ደግሞ ምንም አይነት መስተንግዶ የሚስተናገድበት ቀን አልነበረም አይደል? እኛ የምናውቀው ነገር የለም። ግን ለራሳችን አንቺ እዚህ እንደምትመጪና እንደምታመልክ እየነገርሽኝ እኮ ነው እኮ። ግን እኛ ለራሳችን ጉዳይ ዛሬ ምንም አይነት ፕሮግራም እንደሌለ ታውቂያለሽ። አይ እኛ ጥያቄ ሊኖረን ስለሚችል መጣን ቢሆንስ እንዴ? ጥያቄ ስለነበረ ነው የመጣሁት። ለእናቴ የምጠይቀው ነገር አቶ ታረቀኝ ወይም ደምስ ማረግ እኛ እጅ ላይ መሆኗን ስለሚያውቅ እናንተ እንድታጣሩ ነው የተላካችሁት አይደል? እኔ ስለምትለው ሰው አላውቅም። ማጣራት የፖሊስ ስራ ነው፣ የኛ ስራ አይደለም። ከየት ይዘናችሁ እንደገባን ታውቃላችሁ አይደል? እኮ ወይ ወደ ወጀነ ሲጀምር ልንገርህ፣ ሲጀምር አንተም አንቺም ማለት ነው ያዝናችሁ በተናጥል እናንተ እንደምትሉት ቀጥታ ለማምለክ ቢሆን አንቺም እንደዚህ አይነት አለባበስ ለብሰሽ አትመጭም። አንተም ደግሞ እዚህ ሲመጣ ደግሞ እንደዚህ ሆነ አትመጣም ነበር። ከዛ በኋላ ደግሞ ገባህና ግቢ ውስጥ ከዛ ልጆች ስታይ ተመልሰ ለመውጣት ሞከርክ። እሺ ለምንድን ለማምረት እየሞከርኩሽ? እንደነገርኩ ነው በቃ። ሳይ ደግጬ ፈርቼ ወጣው። ምንድን የሚያስደነግጥ? የመጣሁ እናት ጋር አይደለም? እናቴ ጋር የመጣሁት አይ ግርግር ሳይ ሌላ ነገር መሰለኝና እናት ጋር ከመጣ አታምንባትም? አምንባታለሁ። ታዲያ የምታምንባት ከሆነ ምን አጠራጠረ? በቃ የራሴ ነገር ስላለ ተመለስኩኝ። የራሴ ነገር ምንድን ነው ያለ? የመጣሁም ለራሱ ጉዳይ ነው፣ የተመለስከውም በራሱ ጉዳይ ነው። አጨነከን እኮ በማያገባ ነገር እኮ እየገባህ ነው አንተ። እኛ እኮ ስለራሳችን እኔ ማምለካችሁ መብታችሁ ነው። ግን ነገር ላምልክ አንተ ምን አስጨነቀ? አቶ ታረቀኝ ወይም ደምስ ምን ፈልገው እዚህ ቤት እንደላካችሁ ግን እንድነግሩኝ ይፈልጋሉ። እኔ ስለምትላችሁ ሰዎች አናውቅም፣ እሷም አታውቅም፣ ምንም አላውቅም። እርግጠኛ ናችሁ? አዎ እርግጠኛ ናችሁ? እኛ በቃ እናታችን ብለን የመጣ ነው። ተነሽ። የት ነው የምትወጣው? የት ነው የምትወጣው? ውጪ። እያረክ ያለው ነገር ልክ እንዳልሆነ ይገባላ። ምንድን እያደረግህ? ምን እያረክ ነው? እያስገደድከን እኮ ነው። ታውቃታለህ? አዎ አውቃታለሁ። የት ነው የምታውቃት? እዚሁ ነው የምንተዋወቀው፣ እናታችን ጋር ነው የምንተዋወቀው። ከዚህ ውጭ ሌላ ቦታ አትተዋወቁ? አዎ። እርግጠኛ ነህ? አዎ። እሺ እስኪ ንገረኝ፣ እስኪ ምንድን ነው የተደረገልህ እዚህ ቤት መጣ? እሱ አንተን አይመለከትም፣ የራሴ ጉዳይ ነው። እኔም እንዳምንበት እኮ ነው። እኔም አምኜ እናታችሁን እንድከተላት። እስኪ ንገረኝ ምንድን ነው የተደረገልህ? ሲገባ ራስህ ትመጣለህ። ነግሬህ አይደለም የምትመጣው። ሲጀምር ሴጣናዊ ስራ ውስጥ ነው የመጣው። ለአንተ ነዋ ሴጣናዊ፣ ለእኛ ልክ ነው። እናታችን ቤት መጥተህ ደግሞ እንደዚህ አትበል። እናታችሁ ራሷ ያያየው ነው አይደል? ኃይል ቢኖራት ጉልበት ቢኖራት ኖሮ እንደዚህ እስክናረግ ደስ ትፈቅድልን ነበር? ትጠፋላችሁ። ማንም የሚጠፋው ትጠፋላችሁ። አንተ ስነ ስርዓትን ያዝ። ትጠፋላችሁ። ታያለህ። ንግግርን አስተካከል። ይኸውልህ ስነ ስርዓትን ያዝ። እናታችንን አሁን እኔ ማወቅ የምፈልገውን ብቻ ንገረኝ። እናታችን ቤት መጣችሁ እንደዚህ አቶ ደምሴ አትቀሩ። እኔ ስለምትለው ሰው አላውቅም። እዚህ ቤት በተደጋጋሚ የምትመጣ ከሆነ ብዙ ነገሮች ትሰማለህ አይደል? እዚህ ቤት ስመጣ እኔ አቶ ደምስ የሚባል እኔም ሰምቼም አላውቅም። የአምልኮ ስርዓታችሁ በተደጋጋሚ እንደሚጠራ ማለት ነው እናታችሁ ነግራናለች። ስለዚህ እሷን ጠይቃታ፣ እሷ ከለገለች። እናታችሁ የምትናገረውን ነገር አንተ እንዴት አታውቅም? የምትመጣ ከሆነ እዚህ ቤት ሁሉንም ነገር ለእኛ ትነግረን ነው። እኛ የምንጠይቀውን ጥያቄ ነው። ምን እንደምጠይቃት እስኪ ንገረኝ። እስኪ እሱ የራሴ ነገር ነው። ነገርኩ፣ ቅድም እንደነገርኩ የራሳችን ችግር ነው። የጎደለብኝ ነገር ከጠየቅኩ ይደረግልኛል። ስለዚህ ደስተኛ ነህ ባለ ህይወት? በጣም ደስተኛ ነኝ። የረባ ጫማ እንኳን እኮ እንድገዛ አላደረገም። የአምልኮ ስራ ታውቃለህ? ምንድን የተደረገልህ ነገር? እሱ ነው የማውቀው። ወይስ እዚህ እንደዚህ አይነት ቦታ ላይ ስመጡ ሽፋን እንድትጠቀሙ ስለተነገራችሁ ነው? ይሄ የራሳችን ለሱ እሱ ጉዳይ ነው። ችግር አይደለም። እሱ ለምንድን ነው የሮጥከው? ችግር ከሌለብህ ለምን ሮጥክ? ሳያችሁ ደግጬ ሮጥኩ። ለምን? በቃ የግል ጉዳይም ስላለ ሌላ ነገር ስለመሰለኝ ሳይሸሽ። እኛን የሸሸበት ምክንያት ወንጀል ውስጥ ስላለን ወንጀል እየሰራ ስለነበር ነው አይደል? የፈለኩትን ማምለክ እኮ እችላለሁ። እሱ መብት ነው፣ ግን ወንጀል እየሰራችሁ ነበር። አቶ ታረቀኝ ለምን ዓላማ ወደዚህ ቤት እንደላካችሁ አላውቅም። አቶ ታረቀኝ ስለምትለው ሰው አላውቅም። በተደጋጋሚ አትጠይቀኝ። እኔ አላውቀውም አልኩ። እርግጠኛ ነህ? አዎ። ስልክህን ስጠኝ።
ስልክ እኔ ቅድም እኮ ተቀበላችሁኝ አይደል? ስልክ እናንተ ጋር ምን አለ መረጃ ምናምን ያያችሁት? ምንም ነገር የሚያጠራጥር መረጃ አላገኘንም። ይኸውልህ ማን ነበር ያልከኝ ስምህ? ምን ያደርግልሃል? ቢኒያም ነው ስምህ? ይኸውልህ ቢኒያም በሰላማዊ መንገድ ነገሮች እንድትነግረኝ ይፈልጋሉ። የማውቀውን ነገር እየነገርኩህ እኮ ነው። የምታውቀውን እየነገርከኝ አይደል? የጠየቀኝን እኔ ታረቀኝ ስላልኩ ሰው አላውቅም አልኩ። አታውቅም? ስለ እናታችን ከጠየቀኝ ደግሞ ብዙ ነገር ያደረገችልኝ ነገር ልነግርህ እችላለሁ። እኮ ንገረኝ እስኪ ምንድን ነው ያደረገችልኝ? በቃ የጠየኩት ነገር ይደረግልኛል። ምንድን ነው የጠየቃት? ምን ጠይቃለህ? እስኪ ሲጀምር እንዴት ወደዚህ አምልኮ ስርዓት ውስጥ ራሱ ልትገባ ቻልክ? ንገረኝ እስኪ። ይሄ የራሴ ኬዝ ነው። የተደረገልኝ ነገር ከፈለክ እኔ አሁን የስራ አልነበረኝም። ስራ እንድሰጠኝ መጥቼ የጠየኳትኝ ጀባ አርግ ገቢ አርግ አለችኝ። ገቢ ያደረኩላት ስራ ተቀጠርኩ። ይኸውልህ ቢኒያም እዚህ አካባቢ ላይ ስትሰልል እንደነበረ እንቅስቃሴዎችን እንዳለ እንደተከታተሉ ነግሮኛል። ባልደረቦቼ ብዙ ነገር አውርቶኛል። ከዛ በኋላ በግቢ ውስጥ ከ4 ከ5 በላይ በቀዳዳ ስታሾልቅ ነበረ። አንተ ያየህ የነበረው ግቢ ውስጥ ያለውን ብቻ ቲም ነው። ውጪ ላይም ግን ላዳዋን አይታታል። ከጀርባ የነበሩት መኪኖችን ታክሲዎችን አይታል። ታክሲዎቹ ጋር ነበሩ ልጆቹ። ድንጋይ ላይ ቁጭ ብሎ የነበሩ ልጆች ነበሩ። ያንተን እንቅስቃሴ እንዳለ ሲከታተሉ ነበር። አጋጣሚ ሊሆን ይችላል። አንተ ይኸውልህ መረጃ የምትደብቅላቸው ሰዎች ግን ስለምትለው ነገር አላውቅም። ለምንድን ነው የምታስጨንቀኝ? እርግጠኛ ነህ? አዎ በቃ እኔ ምንም የምትለው ነገር አላውቅም። ተወኝ ቢኒያም። ይኸውልህ እኔ ሌላ ነገር ውስጥ መግባት ስለማልፈልግ ነገር ውስጥ በቃ መግባት አልፈልግም። በቃ አላውቅም አልኩህ አይደል? በእንደዚህ መልክ ነው ልታወራኝ የምፈልገው? አንተም እንደዚህ እያናገርከኝ አይደል? እንደዚህ ነው ማውራት የምፈልገው ወይ? ና በጣም የሰለቸኝ ነገር ማለት ነው ከእናንተ ጋር ግብግብ ውስጥ መግባት። ማውራታችሁ ላይ ቀር ነገር ጉልበት እንድናባክን ታደርጉናላችሁ። እኛ እኮ ያልገባ ነገር አለ። ምንድን ነው ያልገባኝ? በቃ እሱ አሁን ያጠፋችኋል። እናንተም ብቻ አይደለም። ይኸውልህ ቢኒያም፣ ይኸውልህ ስማ፣ ተረጋጋና እኔ ማወቅ ያለብኝ ነገር ብቻ ንገረኝ። ስለማታውቀው እኮ ነው። ማንን ነው ማለት? ይቅርባችሁ፣ ሁላችሁም ይቅርባችሁ። ስለማን ነው እያወራ ያለው? ስለ ታረቀኝ ነው ስለ ደምስ ነው እያወራኝ ያለው? ይቅርባችሁ፣ እኔ ነግራችኋለሁ። ቢኒያም የጀመርነው ነገር እንቀጥል ትፈልጋለህ? አይደለም እኔ እኮ ለእናንተም በማዘን ነው። ለእኔ ማዘኑን ተውና እኔ ማወቅ የምፈልገውን ነገር ብቻ ንገረኝ። ማን ይላከ? ያ በቃ እዚህ እሷ ላይ እንደዚህ አይነት ነገሮች እንዳይከሰቱ ተልከን ነው። ምን እንዳይከሰት? እሷ ላይ እንደዚህ ጥቆማ ምናምን ነገር ደርሷል ሲባል ሰምቷል። ከዛ እዚህ እሷ ላይ አደጋ ላይ ያደርሱ የነበሩ ሰዎች ካሉ ጥቆማ ልንሰጥ ነው እኛ የመጣነው። ማን ነው ጥቆማ የተሰጠው? ምንድን ነው ጥቆማው? እያወራ ያለውን ነገር እስኪ በግልጽ ንገረኝ። ኧረ ተው፣ ስም አታስጠሩኝ፣ እኔ እፈራለሁ። ተው ይቅርባችሁ። በእናትህ በጣም እየሰለቸኝ ነው ያለው። በጣም ያንገሸገሽከኝ ነው ያለው። በጣም ኃይል ያለው ሰው ነው እሱ። ማን ነው ንገረኝ፣ ማን ነው? አባቢ ነው። ጋሺ ብለን ነው የምንጠራው እኛ። አንዳንዶች አባቢ ነው። እኔ ስም ስጠኝ። ይሄ አባቢ ማሚ ምናምን የምትሉትን እዛው አምልኮ ስርዓታችሁ ላይ ተጠቀሙት። ማን ነው? ደምስ ነው ወይስ ታረቀኝ ነው? አንተ ለማን ነው እየሰራ ያለው? ለታረቀኝ ነው የምትሰራው? እሺ ታረቀኝ እዚህ ምን ለምንድን ይላል? እኛ እዚህ ቤት የመጣ ነው እሷን ለተያዘ ይሰምታል እና እሷ ላይ ጥያቄ አይነት ከማንሳታችሁ በፊት ቀድመን ልናገኛት ነበር የመጣ ነው። ነገር ግን ያው ቅድም እንዳልኩ በር ላይ ያየናችሁ ነበር እና እኛ ቀደም ብለን እሷን ለማግኘት ነበር የፈለግነው። እናንተ ቀድማችሁ መጣችሁ እንጂ እኛ ቀደም ብለን ነበር ልናገኝ ነበር። እሱ የተላክነው ጉዳይ ነው። የተላካችሁ ጉዳይ ምንድን ነው? ነገርኩህ እኮ እኛ መረጃ ለመላክና እሷን ለማግኘት ነበር የመጣ ነው። ቢኒያም አታስመስል። የዋሸኝ እንደሆነ ያስታውቃል። ለምንድን ነው የመጣችሁት? ለምንድን ነው የተላካችሁት? እናንተ በቃ ፈጣን ስለነበራችሁ ጎበዞች ናችሁ። እኛ ቀድመን እሷን ለማግኘት ነበር የመጣ ነው። ለምንድን ነው ከእኛ ቀድማችሁን እሷን ማግኘት የፈለጋችሁት? ያው እንዳልኩ አባቢ ያው ጋሽ ታረቀኝ እንዳልኩ
እሳቸው ነበር ይላኩ። የእሳቸው ባለቤት ናት። አዎ አውቃለሁ። እሷ ማለት ለእሳቸው ሁሉ ነገሮች ነው። በእሷ ነው ብዙ ነገር የሚያገኙት። ለዛ ነው እዚህ የደበቃት። እሱን አናውቅም። ሲጀምር እሷ እየነገረችኝ ያለችው የተነገረኝም ማድረግ እንደተገበረች ነው። የገዛ እህቷ ፍሬዎት እሷን ገብራት እሷን በእንደዚህ አይነት የአምልኮ ስርዓት ውስጥ አስቀምጣ እሷ በተደላደለ ህይወት እንድትኖር ነው እንደዚህ ያደረገቻት አይደለም። እኛ የምናውቀው የእሳቸው ባለቤት መሆኗን ነው። እሺ አንተ አቶ ታረቀኝ ምንድን ነው የምትሰራው? አቶ ብለህ ታስወራኝ ነበረ። እኛ ጋሼ ነው የምንላቸው ካልነበረ ጋሼ ነው የምለው። ከዛ እሳቸው ጋር በቃ እቃ ምናምን ማደርስላቸው ነው። ምን አይነት እቃ? ምንም አይነት እቃ ከፈለጉ ቤተሰቦቻቸውም ጋር ከፈለጉ ልክላቸዋለሁ። እቃ ይዤላቸው እሄዳለሁ። ፍየል ከፈለጉ ፍየል፣ እቃም ከፈለጉ የቤት እቃ የሚያስፈልጋቸውን ነገር ልክላቸው። ስለዚህ አቶ ታረቀኝም ቤት ታውቀዋለህ ማለት ነው? አቶ ታረቀኝ ቤታቸው አይኖሩም። የእሳቸው ቤተሰቦች ጋር ነው ማደርስላቸው። ነገር ግን ቤተሰቦቻቸው የእሳቸውን እቃ አይፈልጉም። የእሳቸው አሁን እናንተ የምትሉት ባህል አልምኩ እንደምትሉት የእሱ ቤተሰቦች አይፈልጉም። ያውቃሉ። ግን እሱ በእንደዚህ አይነት የአምልኮ ስርዓት ውስጥ እንዳለ ያውቃሉ ቤተሰቦቹ? አዎ ያውቃሉ። ለዛ ነው መቀበል የማይፈልጉት። ከሱ ምንም አይነት ድጋፍ አንፈልግም፣ ሁለተኛ እንዳትመጣ ምናምን ይላሉ። ግን እኔ እሳቸው ስለሚልኩኝ ሂድ ባሉኝ ቀን ሁሌ እሄዳለሁ። ከሄድክ በኋላ እነሱ እቃውን አልፈልግም ብለው ሲመልሱ ምን እንደምታደርገው? እቃው ይጣሉትም ምንም ያርጉትም ብቻ አስቀምጬ ተመልሼ እመጣለሁ። ነው ሌላ ነገር እኔ እሳቸውን ራሱ አይቻቸው አላውቅም። በቃ መልእክት እንላካለሁ፣ ቀጥ ብዬ መልእክቴን አደርሳለሁ። ስለዚህ ምንድን ነው አንተ በዚህ በድርጅት ውስጥ ወይ ደግሞ በዚህ የአምልኮ ስርዓታችሁ ውስጥ ምንድን ነው ስራ? የስራ ድርሻ ምንድን ነው የሚባለው? ሹፌር ነህ? ምንድን ነህ? ሜሴንጀር ነህ? ምንድን ነህ? አልገባኝም። እኔ አንዳንድ ጊዜ አሁን በቃ በረኛም ሆናለሁ ማለት ያው በር ላይ መልእክት ካለ አዲስ ነገር ምናምን የመጣ ሰው ካለ ገብቼ ነገራቸዋለሁ። ከእሳቸውም ደግሞ መልእክት ካላቸው እዚህ መጥቼ ለእናታችን አዲስ መልእክት ካለ ነግራታለሁ። ቢኒያም እርስ በርስ የሚጋጭ ነገር ነው እየነገርከኝ ያለሁ። አንደኛ አንተ አቶ ታረቀኝን ወይም ጋሼ የምትላቸውን ሰውዬ አይቻቸው አላውቅም እያልከኝ ነው። አይቻቸው አላውቅም። ሳታያቸው ሳታውቃቸው እንዴት ነው መረጃ የምታቀርብላቸው? እየገባ ይነግሩናል። ድምፅ ነው በድምፅ ነው የሚነግሩን። እንደዚህ አድርስ ልጄ ካሉኝ ይሄዳለሁ። እዚሁ ላይ በመጋረጃ ውስጥ ብቻ ነው የምታያቸው? ከዛ ውስጥ አያወጡም። አቶ ታረቀኝ በድርጅቶች ውስጥ ራሱ በማናጀርነት ሌቭል ላይ ያገለገሉ የነበሩ ሰውዬ እንደሆኑ እኔ የማውቀው። አንተ ግን እየነገርከኝ ያለኸው ይሄ ሰውዬ ከመጋረጃ ውጭ ወጥቶ አያውቁም። እውነቱን ንገረኝ አልከኝ። እውነቱን ስነግርህ አታምነኝም። እሺ አቶ ደምስስ? እሺ የአቶ ደምስ ቀኝ እጅ እንደሆነ ነው የተነገረኝ። ቀኝ እጅ ነው ማለት ለአቶ ደምስ መረጃ ማቀበልም ከአቶ ደምስ ጋር ሆኖ ብዙ ስራዎችን ከመስራትም አንጻር አብሮ የሚሰራ ሰው ነው አይደል ቀኝ እጅ ሊባል የሚችለው? እኔ ስለምትለው ሰው አላውቅም። እኔ እንደነገርኩ እሳቸው መልእክት ሲልኩኝ መልእክት ከማድረስ ውጭ ሌላ ነገር አላውቅም። በቃ እኔ መልእክተኛ ነኝ አልኩ። እሺ እዚህ ቤት ተልኮ የመጣው መልእክት ምንድን ነው? ነገርኩህ እኮ መጀመሪያ መረጃ ደርሶታል። እናንተ ቀድማችሁ እንዳትመጡ እኛ ቀድመን ነበር ልንመጣ የነበረው። እናንተ ፈጣን ስለነበራችሁ ቀደማችሁ። እንዴት? በቃ ገባችሁ። ከገባችሁ በኋላ ሳያችሁ በቃ እኔማ እናንተንም አደጋ ደርሼባችሁ ልገባ ነበር ፍላጎቴ። እሳቸው የላኩን አሁን እሷን በቃ እንድናጠፋት ነበር የተላክነው። ባለቤቱ ነች እኮ አይደል? እሷ መሞት አለባት። ባለቤቱ ነች አይደል? ልገላት ነበር የመጣሁት እኮ ባለቤቱ ነበረች አይደል? ባለቤቱ ናት። መሞት ነበረባት። ለምን መሞት ነበረባት? ለምን? በቃ ስታርግ ገላታለሁ። መሞት ነበረባት። ለዛ ነው የመጣሁት። ቢኒያም ለስነ ስርዓት ነው ያዝ። ስሜት አታርገኝ። እየነገርኩህ ነው። በቃ መሞት አለባት ሰው ናት። ለምንድን ነው መሞት ያለባት? ሲጀምር እንዴት ነው ባለቤቴን ግደልልኝ ብሎ የሚልክ? ምን አይነት ህሊና ቢኖረው ነው? እሳቸው ካሉ አሉ ነው ግደሏቸው ካሉ እንገላለን። ግደሏት ብሎ ነበረ። እናንተ ቀድማችሁ አንተ እንስሳ ነህ እንዴ? ዝም ብለው ሂድ ሲሉ የምትሄደው አህያ ነህ ወይስ በሬ ነህ? በነዱ ልክ የምትነዳላቸው ለምን ብላ አትጠይቅም? አባታችን ስለሆኑ አልጠይቅም። አባታችን አይጠየቁም። እሺ ይጠይቃሉ እንጂ አይጠየቁም። እዚህ ቤት ውስጥ ስትመጡ ያው የአምልኮ ቦታ ነው፣ ሰዎች ሊኖሩ ይችላሉ። ይሄ ነገር እንዴት ነበር ለመፈጸም ያሰባችሁት? ሲጀምር ራሱ ማለት ነው ማወቅ የምፈልገው ነገር እኛ ይሄ መረጃ እንደደረሰ እንዴት እናንተ ጋር ሊደርስ ይችላል? እናንተ ማታውቁት ብዙ ሰው አላቸው ስለ አላምን አላችሁ። ብዙ ሰው አላቸው። የት ነው ያላቸው? በቃ አላውቅም። በጣም ብዙ በቃ ሁሉ ነገር ከተማ ላይ የሚፈጠረው እያንዳንዱ እንቅስቃሴ ያውቃሉ።
እያንዳንዱን እንቅስቃሴ ያውቃሉ። አውቀው ነው ዝም የሚሏችሁ፣ እረፍት እየሰጧችሁ አውቀው ዝም ስላሉ ነው አፍንጫቸው ስር እየደረስን ያለ ነው። አትደርሱባቸውም። እሳቸው ላይ ማንም እሳቸው ሊደርስ አይችልም። ማንም ሰው እሳቸው ጋር ሊደርስ አይችልም። ሰው ይመለከትም ይኸውልህ፣ አሁን የሚመለከትን ነገር አውረድ። ቅድስትን ታውቃታለህ? ማናት ቅድስት? የማዕረግ ጓደኛ። አላውቃትም። አታውቃትም? አላውቃትም። እሺ ስለ ወይዘሮ ይልሳስ ምን እንደምታውቀው? ኧረ እሷ ታቃጥላለች፣ ታቃጥላለች። አንተ ስነ ስርዓት ያዝ። የምታውቀው ነገር ብቻ ተናገር። ታቃጥለናለች። እሱ ምንድን ነች? እሷም ጠንቋይ ነች። ከአባቢ ጋር ነው የምትሰራው። አባቢ ሰው ናት። የታረቀኝ በታረቀኝ ስር ነው ያለችው። ኧረ ኃይለኛ ናት እሷ። ታቃጥላለች። ባለህበት ቦታ እሳት አመድ ነው የምታደርግህ። እሷ በማን በኩል ነው ያለችው? በአቶ ደምስ በኩል ነው ያለችው? በታረቀኝ በኩል ነው ያለችው? ኧረ ታቃጥለናላችሁ። እሷ በዋናችን ነው ያለችው። በዋናችሁ ማን ነው? አቶ ደምስ? አዎ አዎ። እሷም ጠንቋይ ነች ነው? አዎ እሷ ኃይለኛ ናት፣ ኃይለኛ ናት እሷ። ኃይለኝነቷን እስኪ የምናየው ይሆናል። ለማንኛውም ይኸውልህ ቢኒያም፣ አንተ ማዕረግን ለማጥፋት እዚህ ቤት ተልከህ እንደመጣ እየነገርከኝ ነው። አዎ ይሄንን ደግሞ ይኸው በካሜራም ይዤዋለሁ። አንዳንድ ማስረጃዎችንም ከስልኮች ላይ ማግኘት ችለናል። ስለዚህ አንተ ወንጀለኛ መሆንህን እናረጋግጫለሁ። ወንጀለኛ? አሁን ይኸውልህ የምታውቀው ነገር ሌላ የደበከኝ ነገር ካለ ንገረኝ። በቃ ነገርኩህ። ሌላ በቃ ምንም ማውቀው ነገር የለም። የለም? አዎ በቃ ነገርኩህ። እሺ ለማንኛውም ከአሁን ሰዓት ጀምሮ በህግ ቁጥጥር ስር ነው የምትሆነው። ለሚመለከተው ሰው አስረክብሃለሁ። መረጃዎችን ደግሞ ከፈለኩኝ ደግሞ ደግሜ የማገኝ ይሆናል። የሰማኝ ነው አይደል? ከነስታ አንቺም ጥጋብሽ የፈረደልሽ ይመስለኛል። ይኸውልሽ ከቢኒያም ጋር ሁሉን ነገር አውርቻለሁ። ቢኒያም ማወቅ ያለብኝን ነገር እንዳለ ነገሩኛል። እኔ ምንም ማውቀው ነገር የለም። ሁሉም ነገር የሚያውቀው ቢኒያም ነው። ቢኒያም ነው የሚያውቀው? ከቢኒያም ጋር ነው የምትተዋወቁት? እዚሁ ነው። እዚሁ ማለት እዚሁ፣ እሱም እዚሁ ሲመጣ እኔም እዚሁ ሲመጣ ነው ለራሴ ጉዳይ የምንተዋወቀው። ቢኒያም እኮ ሁሉን ነገር ነግሮኛል። እኔ አላውቅም። እሱን ራሱን ጠይቀው። እኔ ምንም ማውቀው ነገር የለም። አንቺ ራሱ በምን አይነት መንገድ እንደተያሽ ታውቂያለሽ አይደል? እዚህ ቤት ማውራት አለብኝ እሱን ደግሜ። ሲጀምር የተላካችሁት ማዕረግን ለመግደል ነው አይደል? ኧረ እንዴ! ኧረ አይደለም። እኔ ምንም ማውቀው ነገር የለም። ማዕረግ ደግሞ ማናት? ይኸውልሽ ሴትዮ አንድ ነገር ልንገርሽ። አሁን እዚህ ይኸውልሽ እያወራሁ ያለሁት ስለ አንቺ ብቻ አይደለም፣ ስለ ቤተሰቦችሽም ስለ ልጅሽም ነፍስ ጭምር ነው እያወራሁ ያለሁት። ለእነሱ የምታስቢ ከሆነ እንዳለ እውነቱን እንድነግሪኝ እፈልጋለሁ። ኧረ ተው፣ ቤተሰቦችና ልጅን እዚህ መሀል አትክተይ እኮ። ልጆችሽ እነዚህ ምን ውስጥ እንዳይገቡ ንገሪኝ። ማዕረግን ለምንድነው መግደል የፈለጋችሁት? ለምንድነው ግደሏት ተባላችሁ? ኧረ እኔ ማዕረግ ስለምትለው ሰው እኔ አላውቃትም ሲጀምር። አሁን እዚህ አመልካታለሁ ምናምን ስትይኝ የነበረች ሴትዮ አይደለች እንዴ? ማዕረግ እኮ እኛ በማሚ ነው የምናውቃት። ወደኋላ እንድንመለስ ነው ፈልጊው? አይ እንደዛ ሳይሆን፣ አይ ተረጋግቻለሁ እናገራለሁ ስላልሽ ነው ያመጣሁሽ። የምታውቂው እንዳለ ልነግሪኝ ነው የተቀመጥሽው አይደል? ታዲያ ለምን ደግሞ አትነግሪኝ? ማለት ምን ብዬ እንደምነግርህ አላውቅም። ትንሽ ከባድ ነው። ሴትዮ በእናትሽ ጊዜን አታቃጥይብኝ። ገና ብዙ ስራ ይጠበቅብኛል። ብዙ ስራ። ማወቅ ያለብኝን ነገር ንገሪኝ። የሰማሽኝ ነው? ለአንተም ብታውቀው አይጠቅምህም። ይጥቀመኝ አይጥቀመኝ እሱ አይመለከትሽ። አንቺ የሚመለከትሽ ጉዳይ አይደለም። አሁን ንገሪኝ፣ ምንድን ነው የምታውቂው? ለምንድን ነው ማዕረግን መግደል የፈለጋችሁ? ለምንድን ነው? በቃ መረጃ ደረሳቸውና ከዛም በኋላ አባቢ ሄዳችሁ እነሱ ሳይደርሱባት በፊት አስወግዷት ተባለ። ታረቀኝ ማለት ነው አይደል? የላካችሁ በምን አይነት መልኩ ነበር ልታስወግዷት ያሰባችሁት? በቃ የሆነ ነገር ሰጡንና በሱ ከወሰደች ወደው እንደምትሞት ነገሩ። እዛ እኛም እሱን ለማድረግ ብለን መጣን እኮ። በምን አይነት መልኩ? እሷ እንግዲህ ፓወርፉል ነች፣ ሰው ነች፣ በሰዎች ተከባ የተቀመጠች ሰው ነች። እንዴት አድርጋችሁ በምን አይነት መልኩ ነው ልተቀብሏት ያሰባችሁት? ዛሬ ተረኛ ሆኜ ቡና ላፈላላት ነበር
እና በቡና አድርጌ ልሰጣት ነበር። ቡናውን ደግሞ እምቢ ካለች ቢኒያም አንቆ እንዲገላት ነበር የመጣ ነው። ምክንያቱም እሷ ከተያዘች ሙሉ ስለ አባታችን ሙሉ መረጃው አላት ስለ ሁላችንም እና እሷ ከተያዘች ሁሉንም መረጃ ስለምትሰጥ ሁላችንም ያበቃል። እሷ ግን እኮ እየነገረችኝ የነበረችው በዚህ አምልኮ ስርዓት ውስጥ ደስተኛ እንደሆነች እና ምንም ነገር ደግሞ አሳልፋ ለመስጠት እንደማፈልግ ነው እያወራችን የነበረው። አዎ ግን አባታችን የፈራው ከተያዘች ሙሉ መረጃ ይኸውልሽ አባታችን አትበይብኝ አስሬ ስም እየጠራሽ ነው እንድታወሪኝ ፈልገው። ታረቀኝ ነው ደምስ ነው? ታረቀኝ ሚስጥር ታወጣለች ብሎ ስላሰበ ስለዚህ ታረቀኝ ማለት እኮ ሲጀምር እሷ ባል አይደለ እንዴ? አዎ ግን ባሏ ቢሆንም ከተያዘች አሳልፋ ስለምትሰጥ እንድትገደል ትእዛዝ ሰጠን። አንቺ ምንድነው የስራ ድርሻሽ? እኔ በተለይ በሴቶች ጉዳይ ላይ ለኔ ነው ስራ የሚሰጠኝ እኮ። ምን ስራዎች? በቃ እሳቸው ለሚጠየቁት ነገሮች በሙሉ ለኛ ስለሚያደርጉልን እንደዛው እንዲያደርጉላቸው ለሚጠይቁት ነገር መልእክት አደርሳለሁ። አልገባኝም። በቃ ማለት ብዙ ነገር እንጠይቃለን፣ ብዙ ነገር ይደረግልናል። ብዙ ሰዎች ደስተኞች ነው። ይኸውልሽ ስለሚደረግልሽ ስለማይደረግልሽ ሲሆን የአንቺ የስራ ድርሻሽ ምንድነው ነው ጥያቄ። ገባሻል? መልእክት ማድረስ። ወዲህ ነው የምታደርሽ መልእክት? እሷ ጋር እናታችን ጋር አባታችን ጋር። ይኸውልሽ ስነ ስርዓት ይሽ ነው አውሬ። አባታችን እናታችን የምትይው ነገር በኋላ ከኔ ጋር ከጨረሽ በኋላ ታያቸዋለሽ እንደፈለግሽ። እሱ አይመለከተኝም፣ ጉዳይ አይደለም። ግን አንቺ ስራሽ ምንድን ነበረ ነው ጥያቄ። ምንም ባታውቁ ይሻላል። በእናትህ አትጠይቀኝ። እኔ አሁን እዚህ ከአንተ ጋር ማውራቴን ራሱ ቢያውቁ ቤተሰቦቼና ልጆቼን ይጨርሱብኛል። እሳቸው በጣም ከባድ ሰው ናቸው አባታችን። ይኸውልሽ ማን ነበር ያልሽኝ ስምሽ? ሀና። አስበሽ ነው ስምሽን የምትናገሪው? አይ ሳይሆን በእናትህ በቃ እንደዚህ አይነት ጥያቄ ባትጠይቀኝ ጥሩ ነው። እኔ ለቤተሰቦችም ልጆችን የሚጨርሱት ሲጀምር አንቺ ስለ ቤተሰቦችሽም ስለ ልጅሽ የምታስቢ ሰው እኮ አይደለሽ። ስለ ቤተሰቦችሽ ስለ ልጆችሽ ብታስቢ ማለት ነው የሰው ነፍስ ለማጥፋት አትመጪም ነበር። እኔ በቤተሰቦቼ ምክንያት ነው እዚህ ነገር ውስጥ የገባሁት። እኔ ለቤተሰቦቼ እንዲኖሩልኝ ነው የምፈልገው። በእናትህ አሳልፈ ለቤተሰቦች ስትይ እንደዚህ ቆሻሻ ውስጥ የገባሽው ለቤተሰብ ስትይ ፈልጌ አይደለም። እናንተም ባታቆሻላል አንተ ራሱ ቢሰሙ ይገሉዋል። በእናትህ አሳልፈት እህት የለም፣ ሴት ልጅ የለም፣ እናት የለም። እናትም እህቶችም አሉኝ፣ ግን እንደዚህ አይነት ቆሻሻ ስራ ውስጥ አይገቡም። አንቺ ጀምር ስለማንም የምታስቢ ሰው አይደለሽ። ከዚህ በፊት ስንት ሰው ነው እንደዚህ ግዴታ ተብለሽ በቡና ቀብለሽ የገደልሽ? ኧረ እኔ ማንንም ገድዬ አላውቅም። የእውነቴን ነው የምነግርህ፣ ማንንም ገድዬ አላውቅም። ሲጀምር ልምድ ከሌለሽ እንዴት ታረቀኝ ሊልክሽ ይችላል? እንደዚህ አይነት ስራ ላይ እንደዚህ አይነት ሚሽን ላይ ላካችሁ ማለት ነው። አንቺም ቢኒያምን በተደጋጋሚ ይሄን ነገር ስታደርጉ ስለነበር ነው አይደል? አይ አይደለም፣ በቃ አባቢ ያዘዘንን ነገር በሙሉ እናደርጋለን። አንቺ ስነ ስርዓት ያዢ ሀና። ይኸውልሽ አባቢ ምናምን ያልሽ አታውሪ። እኔ በስማቸው እየጠራሽ እንድታውሪኝ ነው የምፈልገው። እየሰማሽኝ ነው አይደል? እኔ እንደዛ ማድረግ አልችልም። በእናትህ ተወኝ በቃ በእናትህ። ኤልሳስ ምንድን ነው እሺ ስራ ድርሻው? ኤልሳ ከአባቢ ጋር አትጠፋ። ከአባቢ ብትሰማይን ነገር ራሱ ቀድማ የምትገለኝ እሷ ነች። ቤተሰቦችን ራሱ ትጨርስብኛለች። በእናትህ በቃ ተወኝ ይሄንን ነገር። ኤልሳ ከየትኛው አባቢሽ ጋር ነው የምትሰራው? ከደምስ ጋር ነው ከታረቀኝ ጋር? ከሁለቱም ጋር ትሰራለች። ስለዚህ ከሁለቱም ጋር ግንኙነት አላት። ስለዚህ የአቶ ማቴዎስን ማበድን በደንብ ታውቂያለሽ ማለት ነው። ኧረ እኔ አላውቅም። በቃ ተወኝ በእናትህ አታስጨንቀኝ። በጣም አስጨነቀኝ እኮ። ይኸውልሽ መጨነቅ ካለብሽ ከዚህ በላይ አስጨንቅሻል። ማወቅ ያለብኝ ነገር እስካልነገርሽኝ ድረስ አለቅሽም። አንቺንም አለቅሽም፣ ቤተሰቦችሽንም አለቅም፣ ልጅሽንም አለቅም። ኧረ በእናትህ በቃ ተዋቸው ቤተሰብ። እኔ ምንም አላውቅም እኮ የማውቀውን ነገር በሙሉ ነገርኩህ። እየነገርሽኝ አይደለም። ይኸውልሽ ቢኒያም እንደውም ከአንቺ በተሻለ ነገር ብዙ ነገር ነግሮኛል። ያለውን ነገር እንዳለ ምን እያደረጋችሁ እንደነበረ ምን ስትሰሩ እንደነበረ ቢኒያም በተሻለ ነግሮኛል። ቢኒያምም ደግሞ ሲያወራልኝ የነበረው አንቺ ነሽ የዚህ ሁሉ ነገር እንትን አይደለ? የእሱም አለቃ ተቆጣጣሪ አንቺ ነሽ። ኧረ እኔ አይደለሁም። እኔ እሱ ነው እንደውም የሚያውቀው ሁሉንም ነገር። እኔ ምንም አላውቅም። እኔ እንደነገርኩህ የቢኒያም አለቃ አይደለሽ? አይደለሁም። እኔ እንደነገርኩህ ነው በቃ። እኔ አድርጌ የተባልኩትን ከማድረግ ውጪ እኔ እኮ ስለዚህ ይኸውልሽ ትእዛዙን አንቺ ትቀበያለሽ፣ ከዛ በኋላ ለቢኒያም ትነግሪዋለሽ አይደል? በቃ የተቀበልነውን ትእዛዝ አንድ ላይ ማድረግ ነው በቃ። ከዛ አንድ ላይ ትእዛዝ የሚሰጣችሁ? አዎ። እሺ ደምስን አይተሽው አታውቂም? እኔ አላውቅም። እርግጠኛ ነሽ? ድምፁን ብቻ ነው የምሰማው እንጂ እኔ አላውቅም። አይተሽው አታውቂም? አይቼው አላውቅም። እርግጠኛ ነሽ?
ስለዚህ ምንም የምትነግሪኝ ነገር የለም? እኔ ምንም የማውቀው ነገር የለም። እርግጠኛ ነሽ? በድጋሚ ቤተሰቦችሽና ልጅሽን ግን ማየት ትፈልጊያለሽ? አዎ ትፈልጊያለሽ አይደል? አዎ ከነሱ ተለይቼ መኖርም አልችልም። ግን በሚገርም ሁኔታ ሀና አሁን ስትሰሪ በነበረው ወይ ደግሞ ልትሰሪ በሞከርሽ ወንጀል በቁጥጥር ስለተያዝሽ ከአሁን በኋላ በህግ ጥላ ስር ውስጥ ነው የምትሆኚው። ይሄን ታውቂያለሽ አይደል? ኧረ በእናትህ ተነሽ። ኧረ በእናትህ ወንድሜ እንደዚህ አታድርግ። ተነሽ። እኔ እኮ ይሄን ሁሉ ነገር አይናገርኩህ እኮ በእናትህ ለቤተሰቦቼ አና ተነሽ። በእናትህ ወንድሜ እንደዚህ ተነሽ። ውጪ ተነሽ። እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት ትናንትና አሪፍ ስራ ሰርተናል ብዬ ያሰብኩት ያው እና አቤላ ከወጡ በኋላ የተወሰነ ቲም እዚህ አካባቢ እንዲቀር ማድረጋችን ትክክለኛ ተግባር ነበረ። ትናንትና ላይ እንግዲህ አትሊስት እዚህ ጋር ሰው ትተን በመሄዳችን ከአቶ ደምስ ወይም ደግሞ ከታረቀኝ በኩል የሚመጡትን መረጃዎችን ቢያንስ ማግኘት ችለናል። ከኛ መሀልም ይሁን እንዴት አድርገው አላውቅም መረጃዎች እየሾለኩ እነሱ ጋር እያደረሱ እንደሆነ ያወቅን ነው አሁን ያለ ነው። ከዛም ውጭ ደግሞ ያው በማዕረግ ላይ የሞት ፍርድ ተፈርዶባ ነበረ። እሷ የምታውቀው ሚስጥር እንድነግረን ስላልተፈለገ ማዕረግም ደግሞ ያለችበትን ሁኔታ እንዳያችሁት ነው። በጣም ትቀባጥራለች። በዚህ በአምልኮ ስርዓት ውስጥ በጣም ደስተኛ እንደሆነች እኛ አሁን በጣም እያሰቃየናት እየገፋናት ክብሯንም እያዋረድ እንዳለ ነው እየነገረችን ያለችው። ለእሷም ደግሞ ያው ለጊዜው ከወንድምና ከእህቶቿ ጋር ማቆየት አቶ ማቴዎስንም ቀድሞ ወደ ተው ስርዓት ስለሚመልስብን አይምሯቸውንም ሊበክልብን ስለሚችል ሁለቱም መለያየት ስላለብን ለያይተናቸዋል። እንግዲህ ያው በቢኒያምም በሀናም እንግዲህ በተሰጠ መረጃ መሰረት ኤልሳም በጣም ፓወርፉል የሆነች ጠንቋይ ነች የሚለውን ነገር ያው ለእኛ አይደለም ግን በእነሱ አንድ ገላለጽ ነው እየገለጽኩላቸው ያለሁት። ከአቶ ደምስ ጋር የምትሰራ አንደኛው የጠንቋይ ክፍል መሆኗንም እሷንም አጣርተናል። ስለዚህ አሁን እነዚህ ጠንቆች አሉ የተባሉትን አንድ በአንድ እንግዲህ የሄድን ማዘጋት ያለብንን ማውጣት ያለብንን መመርመር ያለብንን ነገር እንመረምራለን። የአምልኮ ስርዓት መብታቸው ሊሆን ይችላል። በዛ ውስጥ ግን የሚሰሩት ወንጀሎች እንዳለ ግን የሰዎችን ነፍስ ስለሚያጠፉ ወይም ደግሞ የሰዎችን ሕይወትም ንብረትም እየቀሙ ስለሆኑ እነዚህን ሰዎች አንድ ማለት ስለሚገባን አሁንም የጀመርነውን ነገር በደንብ አቀጣጥለን የምንቀጥለው ይሆናል። አቤላም እንግዲህ ዛሬ የደረስንበት አንድ ነገር አለ። ቅድም በነበረው ቪዲዮ ላይ እንግዲህ ነበልባል ላይ እንዳያችሁት አንድ ልጅ ያው ሊያመልጠን ሞክሮ ይዘን ቁጭ ካረግነው በኋላ እኔ ደግሞ እዚህ የደረሰ መረጃ ስላለ ወደዚህ መምጣት ስላለብኝ ነው የመጣሁት። እንግዲህ ውድ ቤተሰቦቼ ያው ፕሮግራሜን የተመለከታችሁትን ይመስል ነበረ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ ነው የማመሰግነው። ባካችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ የሚሰማችሁንም ደግሞ አስተያየት ኮመንት ላይ በማስቀመጥ እንድትደግፉኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ ስለቆያችሁ በድጋሚ አመሰግናለሁ። ቸር ጊዜ